ስትወሰልት የተያዘች ሚስት በባሏ እርዳታ የምትወደውን ሰው አገባች። እንግዲህ የሁለት ልጆቹን እናት የዳረው ባልም በመላው ህንድ መነጋገሪያ ሆኗል። ወልዳ ሁለት ልጆች አሏቸው። አለቃው ነው ሰውዬ ወአለቃው ነው ወይ ደግሞ እሱ ራሱ ሌላ ያሰባታል። ሰበብ ነገር ወደድ ሌላ አንቂ ብሎ እንግዲህ ሴትዮዋ ከምታፈቅረው ሰው ጋር በትዳሯ ላይ ስትወሰልት የመንደሩ ሰው እጅ ከፍንጅ ይዟታል የተባለው። እኔ ለዚህ ግን እጅ ከፍንጅ ይሻላል ወይስ እግር ከፍንጅ? በጣም ኢሞሽናል ናቸው ኮንዶች። በቃ ይሄ ነው ችግር። ልባቸው ትወጂዋለሽ እሱን ከዛ እውነት እቺ ሴት ባሏ ለስራ ከመንደሩ ወጣ ሲል ወደ ምታፈቅረው ሰውዬ ጋር ጎራ በማለት ለባልየው የተሰወረ ቢሆንም በቀየው ግን አገሩ ፀሐይ የሞቀው ጆሮ ለባለቤቱ እና በጣም የታወቀ ነው። አንተ አስቧል ማታ ወደ ቤት ይሄድ ከኔ ወንዱ እያልክ ስትመጣ የሰፈሩ ሰው ምናምን አልሰሜን ግባ በለው ምናምን እያሉ ሲያዩ ማለት ነው። ደግሞ ይሄ ሊገባ ነው አንተ እንዳባወራ ምናምን ሲያደርግ ደርሶታል። በሚስትየው ድርጊት የተበሳጩ ሰፈር ሰዎች ባይዘው እነሱ ናቸው የነገሩት ጠርተው ሚስትየውንና የሚባልገውን ሰው እጅ ከፍንጅ ይዘነዋል ይሄው ብለው ለባልየው አስረከቡት። ምርጥ ጎረቤት። እንግዲህ በተባለችውና ሰውየው ላይ እርምጃ ይወስዳል በሚል ሲጠበቅ የነበረው ባል የሁለት ልጆቹን እናት ለምታፈቅረው ሰው ድሯታል። አሁን ያቃጠሩት የሰፈር ሰዎች ሰርግ ይጠራሉ ይመጣሉ። ዛሬ ግን ወይ ብቻውን ነው አለምሽ ዛሬ ነው ባልሆነ ግን ሚስትህን አለምሽ ዛሬ ነው ብለህ እንደመዳር የሚያሳዝን። በጣም